ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከእኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁልኝ? እንዴት አደራችሁ? ዛሬ ግን የሆነ ቪዲዮ አየሁና ማለት ነው መጣሁኝ። ማለት ያው እንግዲህ ሶሻል ሚዲያ ተጠቃሚ ስትሆኑ አንዳንድ ነገሮች ምናምን ነገሮችን ታያላችሁ እና አስታውሳችሁ አዶናይን እንግዲህ ፈምስ ሰግጥ በሚለው ማለት ነው እንግዲህ ያው ሚዲያ ላይ እንግዲህ ያው በመሰገጥ አንደኛ በመውጣት ያው ዓለምን ያነጋገረ ልበላችሁ እንግዲህ ምድር ኢትዮጵያን ቲክታከሩን ያነጋገረው ሰውዬ ማለት ነው። እና ትናንትና መጥቶ ምን ቢል ጥሩ ነው ይሄ ሰግጥ የሚለው ቃል ያው በጥሩ ስላልሆነ ብናቆም ይሻላል የሚል መልእክት አስተላለፈ። እናንተ ብትሆኑ አሁን ምን ታደርጋላችሁ እንደማለት ነው። እኔ እንደራሴ ማለት ነው። ምክንያቱም እሱ ሰግጥ ፈምስ እያለ ለራሱ ፈመሰ፣ ለራሱ መኪናውን በላ እንትን አለ። ከዛ በኋላ ይሄ ነገር ጥሩ አይደለም። በነገራችን ላይ ይሄ ሰግጥ የሚባለው ነገር ጥሩ እንዳልሆነ እኔም እረዳለሁ። ማለት የሰው ልጅ መልካም ነገር ሰርቶ ጥሩ ነገር ሰርቶ የሚያስተምር ነገሮችን ሰርቶ የሚያስተምር ነገሮችን ቢሰራም ባይሰራም ራሱ የሚያዝናና ቀልዶችን እንኳን ቢሰራ ሰግጥ የሚለው ቃል ሚዲያ ላይ መነገሩ ትክክል ነው ብዬ አላምንም። ለምሳሌ በአሁኑ ያሉ ልጆች ከእኔ ጀምሮ እውቀትን ለማግኘት እውቀትን ለመገብየት ሳይሆን ገንዘብን ለማግኘት ነው እየሮጥን ያለነው። እውቀትን ሳይሆን ገንዘብን በቃ። ምክንያቱም ምን እንደሆነ ታውቃላችሁ? በቃ መሰገጥ ነው በቃ እኛ ጋር አሁን እሱ ሰገጠ፣ ፈመሰ፣ ገንዘብ አገኘ፣ በቃ ላይፉን ቀየረ። እንኳን የራሱን ቀርቶ የሰዎችንም አሁን ላይፍ ላይ መቀየር ላይ ነው ያለው ማለት ነው። የሰዎችን ህይወት አያችሁ ከራሱ አልፎ ማለት ነው። እና ይህንን ስታዩ መሰገጣቸው አይቀርም። ምክንያቱም ተምረው አይምሯቸውን ስንት ነገር አድርገው ታክዝ ብለው አጥንተው ጽፈው አንብበው ብዙ ነገር ብዙ እውቀት እያላቸው አሁን ያሉበትን ደረጃ እናያለን። እና ያንን ስናይ በጣም ከባድ ነው ማለት ነው። ስለዚህ ሰግጥ ፈምስ የሚለው ቃል አሁን እሱ ቢያጠፋው ከዚህ በኋላ ያለው ህዝብ ያጠፋዋል ብዬ አላስብም። እኔ አንዳንድ ጊዜ ራሱ እኮ ሚዲያ ካያችሁ ምግብ በመብላት ራሱ የሚፈምሱ አሉ። እየጠቀለሉ አንድ እንጀራን አንድ ጉርሻ እያደረጉ እየበሉ ማለት ነው። አሁን ይሄ ምንድነው የሚያስተላልፈው መልእክት? ምን አንድ እንጀራ ጠቅልዬ ጎረስኩ ማለት ምንድነው? እና ብዙ ነገሮች አሉ አሁን በፖፖ ሳይቀር እያቀረቡ ምግብ እየበሉ እንግዲህ ሽንት ቤት ህፃን ልጅ በሚጠቀምበት ወይም በሽተኞች አሉ አይደለ የኔ ቢጤዎች ምናምን እንደዚህ የታመሙ ሰዎች እንደዛ የሚጠቀሙበት ማለት ነው። ያንን እየተጠቀሙ እያለ እየበሉ እንግዲህ እያሳዩ ነው። ብዙ ነገሮችን እያየን ይሄ ምንድነው መሰገጥ በሚለው ነው። እና እኔ አሁን ሳይሆን መድረክ ላይ ወጥቶ በመሰግጥ ሲል እያለ ህዝቡ ሲያጨበጭብ ነበር። እኛ ያየነው እንግዲህ እዛ ሽልማቱ ላይ ማለት ነው። እንደዛ እያሉ ሲያጨበጭቡ የነበሩ ሰዎች ኖ መድረክ ላይ ነው ያለው። እንዴት ሰግጥ ትላለህ? ስሩ፣ ጣሩ፣ ለአላማችሁ ወደኋላ አትበሉ፣ ውደቁ፣ ተነሱ ብለህ ነው እንጂ እንዴት ሰግጥ በሚለው እንዴት ሰው ያጨበጭባል? ሰግጥ ሲል እያለ ህዝቡ ያጨበጭብ ነበር። ገባችሁ? አሁን ላይ መጥቶ ይሄ ሰግጥ የሚለው ነገር ቢቀር እንትን ባንል እያሉ ነው ማለት ነው። እና በዚህ የተነሳ ሚዲያ ላይ ብዙ ነገር እያየን ነው። እነ ማሚ እነ ዲቦራን እያየን ነው። አሁን ጌም ሲጫወቱ ሰግጥ በሚለው ነገር ገና ለገናው እሱ እንትኔን እቆርጣለሁ እሷ እንትኔን እቆርጣለሁ ውስጥ ያለው ራሱ አይቀርም እንደዚህ ጭሬ ያለው ምን ያለው እሱን እቆርጣለሁኝ እያሉ ጌም እስከመጫወት ድረስ። ይሄ ሁሉ ምንድነው? በቃ ገንዘብ አለ አይደል? ወንድ ልጅ ራሱ አፍ አውጥቶ የማያወራውን የማይናገረውን እሷ መናገር ማውራት ማለት ነው። እና እንደዘዘዘህ ያሉ ነገሮች በጣም ከባዶች ናቸው። እና ከዚህ ነገር እንዴት ነው የምንማረው? እንዴት ነው መማር ያለብን መተውስ ያለብን የሚለውን ነገር ስታዩ ምን ይሰማችኋል? አሁን እናንተ ማለት ነው እንደኔ እና ይሄንን ሰግጥ የሚለውን ነገር ለራሱ ተጠቅሞ ነው እንጂ የተወው ለምናችን ብለን ነው የምንተወው ባይ ናቸው አብዛኞቹ ማለት ነው። አብዛኞቹ ሰዎች እንዴት እንተዋለን እያሉ አሁን ቅሬታ እያቀረቡ ቪዲዮ እየሰሩ ነው። እኔም የነሱ ደጋፊ ነኝ። ምክንያቱም አሁን ላይ የሰው ልጅ አንገቱን ደፍቶ ቁም ነገር ለማስተማር በነገራችን ላይ በዚህ እንኳን በዩቲዩብ ላይ ምግብ የሚሰራ ሰው ስለ ሕክምናዎች
ስለ ጸጉር፣ ስለ ፊት፣ ስለ ጽፍር፣ ስለተለያዩ ነገሮች የሚያስተምሩ በጣም ብዙዎች አሉ ማለት ነው። የእነሱ ቪዲዮ 10 ቪው እንኳ አይታይም፣ 10 ቪው ማለት ነው። ግን ይሄ የውሸት ነገሮች በቃ ሰግጥ የሚለው ነገር ራቁትን እየሄዱ በቃ ከሀገራችን ወጣ ወጣ ያሉ ነገሮችን የሚያስተምሩ ሰዎች ግን ቪዲዮአቸው ሀይ ነው፣ ቪዋቸው ሀይ ነው፣ እይታው ነው። ይህንን ስታዩ እንዴት ነው እናንተ የመስራት ሞራል የሚኖራችሁ? ማለት ይሄ አሁን ሄልን ያለው ሰው የሚያስብ ሰው ካልሆነ በስተቀር ማንም ሊሰራ አይችልም። እና እንደኔ ሰግጥ ፈምስ የሚለው ነገር ያው ተገቢ ነው ብዬ አላስብም ማለት ነው። ግን ራሱ ጀምሮታል፣ ማንም የሚተው ነገር የለም። ሁሉም አሁን ለሚፈልገው መፈመስ መለወጥንና ትልቅ ደረጃ መድረስን ነው የሚፈልገው። የሰው ልጅ እኮ እኔ ድሮ ተማሪ እያለን ምንድነው መሆን የምፈልጉት ብለው ይጠይቁን ነበር አይደለ? ከአራተኛ ክፍል ጀምሮ ከዛ ፖሊስ፣ መምህር ምናምን ያው ልጅ ሆናችሁ አታውቁም። ብቻ የሆነ ነገር በቃ እንትን እንድትሉ ነው እንጂ ማንኛው ጠቃሚ ነው ማንኛው ጎጂ ነው የሚለውን ነገር እንኳን በማታውቁበት ሰዓት ነው የምትጠየቁት። እና እንደዛ ስትሉ ያንን ለመሆን ግን ምን ማድረግ አለባችሁ ትባላላችሁ፣ መማር ማጥናት ምናምን። አሁን ላይ ግን ያ ነገር የለም። በቃ አሁን የምፈልገው ታች ስልክ እንዲኖረኝ ብቻ ነው እንጂ ተምሬ እንደዛ አጥንቼ እንደዚህ የሚላችሁ ነገር አታገኙም። እና ትውልዱ ምን ላይ ነው በቃ ያለው? አሁን ተማሪ አለ ወይ የሚማር ዩኒቨርሲቲ ገብቶ ትምህርት ቤት ገብቶ የሚያጠና የሚማር ሰው አለ ወይ? ለእኔ ጥያቄ ነው እውነት። እኔ አሁን ኢትዮጵያ ላይ ያለ አይመስለኝም። ገና 18 ዓመት ሳይሞላቸው ታች ስልክ ይዛሉ። ከዛ ላይ ገብተው አንድ አበባ ሁለት አበባ ሲሉ ነው የምንሰማው። ልመና ማለት ነው። እንደ ሌላ ሀገር እኔ አሁን ለምሳሌ እኛ በምንኖርበት በውጭ ሀገር እያንዳንዱ ልጆች አንድ አበባ ሁለት አበባ እያሉ ሲሉ ወይም ቲክቶክ ሲጠቀሙ አናያቸውም። እንትን ሲሉ ሲያጥኑ ነው የምናየው። አሁን እኔ ጋር እዚህ ተማሪ አሉ፣ የ12ኛ ክፍል አለ፣ ዩኒቨርሲቲ ተማሪ አሉ። አፕሊኬሽኑ ራሱ ስልካቸው ላይ የለም። ምክንያቱም እናቶቻቸው ይቆጣጠራሉ። ትምህርትና ትምህርት ነው። በረፍት ሰዓት ነው የመጫወቻ እንደዚህ አለ አይደል የሚጫወት ፕሌይስቴሽን ምናምን ነገሮች እነሱን ይጫወታሉ በረፍት ሰዓት። ከዛ በኋላ ወደ ጥናት ነው አለቀ። ምክንያቱም ይሄ ነገር ሲቀር ቀሪ ነው። አሁን ይሄ የነጮች ነው። እንደ አጋጣሚ አፕሊኬሽን ቢዘጋ የስንቱ ህይወት ነው የሚዘጋው፣ የስንቱ ጉሮሮ ነው የሚዘጋው፣ የስንቱ እንጀራ ነው። ምክንያቱም እዚች ጋር መጥተው ለምነው ነው ስንቶቹ የሚተዳደሩት። እና ሶሻል ሚዲያ መልካም ነገር እንዳለው መጥፎ ነገር አለው። እና እኔ ሰግጥ የሚለው ነገር አሁን ይቆማል የሚል እምነት የለኝም። አብዛኛው ሰው አሁን ቀንተው ነው ምናምን ይላል። እንዴ በመንግስት ደረጃ ራሱ አሁን ብዙዎቹ ትልቅ ሰዎች እየተናገሩ ነው። ይሄ ቅናት ሳይሆን አንድ ሀገር እንደ ሀገር ተሰድበናል፣ ተዋርደናል። ሰግጠው የፈመሱ ሰግጠው የተሸለሙ መኪናና ዋንጫ የተሸለሙ በመሰገጥ ብቻ ያለምንም ፍርሃት በቃ ደፋር ሆኖ በዚህ ብቻ የተሸለሙ ተብሎ በዓለም ላይ መነገር አለበት ብዬ ማምን ነኝ እኔ በራሴ ማለት ነው። ምክንያቱም ሰግጦ ነዋ እንጂ መልካም ነገር ሲሰርቷል አንልም። ያው ሰግጣችኋል፣ ገንዘብ አግኝታችኋል። ገንዘብ ስታገኙ ደግሞ የሆነ ህሊና የሚባል ነገር አለ አይደል? የሆነ የኔ ቢጤ ደግሞ በዛ ደረጃ ላይ ካለፋችሁ ወይ እየተራበ ወይ እየተጠማ ስታዩ ልትረዱና ገንዘብ ልትሰጡ ትችላላችሁ። ለመሰጠትም ያው መስጠት ያስፈልጋል አይደል? ስላላችሁ እኮ ነው የምትሰጡት እንጂ አስባችሁ አይምሯችሁ ፈቅዶ ወይም እንደርዳ ምናምን ብላችሁ አይደለም። እና ከእንደዚህ አይነቱ አሁን ምንድነው የምንማረው? አንዳንድ ጊዜ የሆነ ነገር ሲመጣ እንዲህ ታይስፋፋ። አሁን የሰግጥ የሚለው ነገር እስከ መድረስ ድረስ ታይናገር። ገና ሰግጥ ሲል ይሄ ነገር ጥሩ አይደለም አቁም ማለት በነበረብን ሰዓት ግን ሀ ብሎ ሲጀምር ነበር። አሁን ተስፋፍቶ ሁሉም ለማግኘት ለመሰግጦ ለመፈመስ በሚጣጣርበት ሰዓት ይሄንን ሰግጥ የሚለውን ቃላት አንጠቀም ማለቱ ለእኔ ተገቢ ነው ብዬ አላስብም ማለት ነው። ስለዚህ ከእንደዚህ ካሉ ነገሮች ብንቆጠብ ብንማር ባይኔ ማለት ነው። እኔ እንደራሴ ማለት ነው። እኔ እንደራሴ እንደኔ ማለት ነው። እና አንዳንድ ጊዜ ከባድ ነው የምናየውም የምንሰማውም በጣም ከባድ ነው። እና ከሃይማኖታችን የራቀ ሰው ራቁታቸውን መሰገጥ መፈመስ እኮ ስለተባለ ነው ራቁቷን አደባባይ ላይ በፓንት ብቻ የመጣችው። በአንድ ፊቱ ብዷን ራቁቷን ብመጣ እንደውም በአለማችን ተብላት ራቁቷን አደባባይ ወጥታ ማይክ ይዛ የተናገረች ተብሎ እንደውም ሽልማት ታገኝ ነበር ብዬ ማምን ሰው ነኝ ማለት ነው። እና ውድ ቤተሰቦቼ ይሄንን ስላየሁኝ እስኪ በዚህ ጉዳይ ላይ ይችል በላችሁ ብዬ ነው። ዛፉ ያምራል አይደል?
እና በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ምሽት፣ መልካም አዳር። እንደየሰዓት አቆጣጠራችሁ ያው እንግዲህ እንደምታዩት ዛፉ ያምራል አይደል? መልካም